እግዚአብሔር ከደካሞች ጋር ሁል ጊዜ ይሰለፋል። ኮንፊውዝድ ከሆነ ግራ ከገባው ሰው ጋር እግዚአብሔር አብሮ ይቆማል። ለዚህ ነው ስትደክሚማ በእኔ ይሁንብሽ መበርቻሽ ነው። ዞር ሲልብሽ በቃ ብርሃን ሊበራልሽ። ልምልም ሲል እግዚአብሔር ይመጣል። በቃ ዝግት ሲል ታውቃለች። ዝግት ሲል እግዚአብሔር ይመጣል። ለምን? የተዘጋው ለሰው ነው፣ የተዘጋው ለእኛ ኃይል ነው። ለእግዚአብሔር ግን ምንም የተዘጋ ነገር የለም። ይመጣል እግዚአብሔር። ጌታ ኢየሱስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ አይደል ያለው? ምን ሊያደርገን? መልሶ ደካማ አይደለም፣ ኃያል ሊያደርገን። ስለዚህ በሕይወት ስትደክሙ ልትበረቱ ነውና ተስፋ አድርጉ። ድካም የሚሰማችሁ አላችሁ? የግል ሕይወታችሁን ስታስቡ፣ ፋሚሊያችሁን ስታስቡ፣ የሰጣችሁን ሚሽን ፕሮፌሽናችሁ ሊሆን ይችላል። በተለያየ አቅጣጫ እግዚአብሔር አሸክሞኝ ሰጥቶኛል የምትሉትን በዚህ ገስግሼ ራሱ በቃ ሕይወቴ በዚህ ከተጠናቀቀ በጣም ባለድል ነኝ በምትሉት ጉዳይ ላይ ድካም ያዝ የሚያደርጋችሁ ነገር አለ። እግዚአብሔር ደካማን አያልፍ። ስትደክሙ ኃይለኞች ናችሁ። ክብር ለጌታ ይሁን። ስትደክሙ ድክም ሲላችሁ ልትበረቱ ነውና ትልቅ ተስፋ አለ። በጌዲዮን ሕይወት ውስጥ እግዚአብሔር የሰራውን ስራ እንድንመለከት ነው የምፈልገው። መሳፍንት ምዕራፍ 6 ምዕራፍ 7 እና ምዕራፍ 8ም የተወሰኑ ክፍሎችን እንመለከታለን። በዋናነት ግን 6 እና 7 ላይ ያለ ሐሳብ ነው የምናየው። መጽሐፍ ቅዱስ ከያዛችሁ አውጡና በዛ ክፍል ላይ ጊዜ እንወስዳለን። እና በየጊዜው የእስራኤል ልጆች እግዚአብሔርን ይበድሉ ነበር። ትልቁ በደላቸው ጣዖት ማምለክ ነው። ከየት መጣ ጣዖት? እንዴት አገኙ? ጣዖት ለማምለክ ከየት አገኙ ሲባል ያስተረፏቸው ፈጽመው ያላጠፏቸው በዙሪያቸው የነበሩ ሌሎች ህዝቦች የሚያመልኩት የተለያየ አማልክት አለ። ስለዚህ እየተሳቡ በጊዜ ሂደት ነው ቀስ ብለው ተሸርሽረው ወደዛ ነገር የሚገቡትና ልክ እነሱን ጣዖታት በዓል የሚባለውን እነዚህ ማምለክ ሲጀምሩ እግዚአብሔር አሳልፎ ይሰጣቸዋል ለጠላቶቻቸው። አንዴ ፍልስጤማውያን መጥተው ያስጨንቋቸዋል። አንዴ ሚዲያማውያን፣ አንዴ አሜሌቃውያን፣ አንዴ የምስራቅ ሰዎች የሚባሉ በቃ እየመጡ ያጠቋቸዋል። እና እንደዚህ አይነት እንትን ሲደርስባቸው ደስ የሚለው ያው የእግዚአብሔር ህዝብ ጩኸት ያውቃል፣ ይጮሃል። አዳኝ ስላለ ማለት ነው። ሲጮሁ ያው እግዚአብሔር አንድ መስፈን ያስነሳላቸዋል። የተወሰነ ዓመት ያ መስፈን ያሳርፋቸዋል። ተመልሰው እዛች ክርክሮች ውስጥ ይገባሉ። አንዳንድ ጊዜ በግል ህይወታችን፣ በትዳራችን፣ በልጆቻችን፣ በአገልግሎታችን፣ በአገራችን ነገሮች እንደዚህ ይሆናሉ። ደህና ይሆንና ክልብስ ይላል። እንደገና ደግሞ አንድ ትውልድ ደህና ሆነ፣ እግዚአብሔርን አመለከ፣ በቃ በዚች ምድር ላይ እግዚአብሔር ሊሰራ ነው ሲባል ደግሞ ተመልሶ ይወርዳል፣ ደግሞ ተመልሶ ይነሳል፣ ደሞና ያዝላል፣ ልብ ያደክማል። እንደዚህ አይነት ነገር መጽሐፈ መሳፍንት ውስጥ ምዕራፍ 6 ላይ የተፈጠረውን እስቲ መመልከት እንጀምር። ምዕራፍ 6 ቁጥር 1 የእስራኤልም ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። በቃ እቺ ክፉ ስራ ሰሩ ትመጣለች። 1-2 ምዕራፍ አልፋችሁ ስትመለከቱ ደህና ሆኑ ይልና ተመልሰው ክፉ ስራ ሰሩ። ክፉ ስራ ሰሩ፣ ጣዖት አመለኩ ነው። በቃ ሌላ ነገር አይደለም። ልክ ይህን ሲያደርጉ እግዚአብሔርን በምድያም እጅ 7 ዓመት አሳልፎ ሰጣቸው። እግዚአብሔርን አሳልፎ የሰጣቸው ተመልከቱ። ለምን እንደዚህ ያደርጋል እግዚአብሔር ከተባለ እነዛ ፈጽመው ያላጠፏቸው ሚዲያማውያንን እኮ በጣም እኮ አሳደዋቸው እኮ እስራኤል ልጆች። ዘኍልቍ 31 እኮ ማየት ነው። ጥግ ድረስ እኮ አሳደዋቸዋል። ግን አላለቁም። ትንሽ ተርፈው ስለነበር እንደገና ተዋልደው መጡ ሊያጠቋቸው። የተረፉት ፈጽመው ያላጠፏቸው ኢያሱ ምድሪቱን ሲያወርሳቸው ፈጽመው ያላጠፏቸው አሕዛቦች እንደ መፈተኛ ነበር የተቀመጡት ለእስራኤል ልጆች። እስቲ ቆይ እነዚህ ሰዎች የሚያመልኩትን አማልክት ያመልካሉ አያመልኩም ብሎ እግዚአብሔር ቼክ ለማድረግ ሁሉ ዝም ብሎ ያያቸው ነበር። ከሆነ ዓመት በኋላ መጥተው ያሸንፏቸዋል፣ መጥተው ይወርሷቸዋል። ስለዚህ ለእነሱ አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ። እስራኤልም ዘር በዘሩ ጊዜ ምድያማውያን፣ አሜሌቃውያን በምስራቅ የሚኖሩ ሰዎች ይመጡባቸው ነበር። በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተዉም ነበረ። በግ ወይም በሬ ወይም አህያ ቢሆን አይተዉም። እንስሶቻቸውና ድንኳኖቻቸውን ይዘው በብዛት እንዳንበጣ ሆነው ይመጡ ነበር። ለእነርሱና ለግመሎቻቸውም ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር። ከምድያምም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮኹ። የምድያማውያን ክፋት ምን መሰላችሁ? የእስራኤል ልጆች የሚበሉትን ሁሉ ይወስዱባቸው። ይሄ
መሰረታዊ ፍላጎትን ማሳጣት ከባድ ነው። እንደው የቅንጦት የሆነውን ነገር ቢወስድባችሁ አሁን ለምሳሌ የተፈጥሮ አደጋም ይሁን ኃይለኛም ይሁን ሰውም ይሁን ትርፍ ነው የምትሉትን ነገር ቢወስድባችሁ ዋና ይሄን ይዤ ያለው ኦኬ ችግር የለውም እዚህ ላይ ይሄን አይንካብኝ እንጂ እኖራለሁ ሰርቫይቭ አደርጋለሁ ትላላችሁ። የመሰረታዊ ፍላጎታችሁን ሲነካባችሁ ምንድን ነው የምትሉት? የህልውና ጉዳይ እኮ ነው። በቃ እንዴት ነው የሚኖረው? የሚበላውን የሚጠጣውን ይወስዱባቸዋል። ይመጡና ዘር ይዘራሉ። የእስራኤል ልጆች ብዙ በግብርና ነው የሚተዳደሩት። ሚዲያማውያን ደግሞ አርብቶ አደሮች ናቸው። ግመሎቻቸው ቁጥር ስፍር የለውም ነው የሚለው በቃ። ስለዚህ ዘላኖች ናቸው። ከቦታ ቦታ ነው የሚንቀሳቀሱት። ደግሞ ጠብቀው የሚገርመኝ ሰዓቱ እኮ ነው። ልክ ዘርተው ለፍተው ቡቃያው ሲደርስ ሊበሉ ሲሉ መጥተው ይወስዱባቸዋል ወይም ያጠፉባቸዋል ጭራሽ በቃ። ስለዚህ ተጨነቁ የእስራኤል ልጆች። እንዴ ሚዲያማውያን እንደዚህ ሲያደርጉን እግዚአብሔር ለምን ዝም ይላል? ስለዚህ የእስራኤል ልጆች ሲጮሁ ሚዲያማውያን ናቸው ለዚህ ተጠያቂ አሉ። ሚዲያማውያን እንደዚህ ጉልበት እንዲያገኙ ያደረጓቸው ግን የእስራኤል ልጆች ናቸው። ወደ እግዚአብሔር ጮሁ። ያው እግዚአብሔር ጩኸት ይሰማል። በጣም ይገርመኛል። በቃ ይሰማል። የሚጮህ ጩኸት እግዚአብሔር ይሰማል። የሚገርመኝ እዚህ ጋር አንድ ሰው ሲጮህ ወይንም አንድ ማህበር ሲጮህ እዚህ ጋር ለተጮኸው ጩኸት መልስ የሚመልሰው እንዴት እንደሆነ ታውቃላችሁ? ምንም የማያውቅ ደካማ ሰውዬ ና ተነስ ታድናለህ ይለዋል። ጩኸታቸውን ሰማ እግዚአብሔር። ቁጥር 7 እንዲህም ሆነ የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። እርሱም አለ። ይሄ ነቢይ የሚገርማችሁ ስሙ አልተጻፈ፣ ማን እንደሆነ አታውቁም። ጀስት ነቢይ ላከና መልእክት ነገራቸው ነው የሚለው። ምንድነው ያደረገው ይሄ ነቢይ ተነስቶ? አሁን እነሱ የጮሁት ጩኸት ሚዲያማውያን ባንድ የድራሻቸውን ያጠፋልናል ብለው ነው። እግዚአብሔር ግን ሩት ኮዙን ለመንካት ነቢይ ያስነሳላቸው። ቆይ እነሱ ይመታሉ፣ ችግር እነሱን ታጠፋላችሁ፣ ግን እነሱን ከማጥፋታችሁ በፊት ነገም እንዳትደግሙት ለዚህ ነገር እኮ እጃችሁ እንዳለበት ማወቅ አለባችሁ ብሎ ነቢይ ያስነሳና የችግሩ ዋና ምክንያት ምን እንደሆነ ታውቃላችሁ አለ። ነቢዩ ተነሳና እንደዚህ አላቸው። ወደ እስራኤል ልጆች ነቢይ ላከ። እርሱም አለ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነትም ቤት አስለቀቅኳችሁ፣ ከግብፃውያንም እጅ ከሚያጋፏችሁም ሁሉ እጅ አዳንኳችሁ፣ ከፊታችሁም አሳደድኳቸው፣ አገራቸውንም ሰጠኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኳችሁ። እናንተ ግን ድምፄን አልሰማችሁም። ይኸውላችሁ ለተጮኸ ጩኸት እግዚአብሔር ሊመልስ ሲመጣ ከላይ የተፈጠረውን ኬዝ ትሪት ማድረግ ወይንም መፍትሄ ማበጀት ሳይሆን ከስር ነው የሚነካው እግዚአብሔር መጥቶ። የዚህ ነገር ትልቁ ምክንያት እቺ ናት፣ ድምፅ አለመስማት ነው አላቸው። አልሰማችሁኝም አለ እግዚአብሔር ነቢይ ልኮ። ቀጠለ ቁጥር 11 የእግዚአብሔርን መልአክ መጥቶ በኦፍራ ባለችው በአቢዔዝራዊው በኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከሚዲያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። ኢዮአስ ይባላል የጌዲዮን አባት። ወደ ኢዮአስ ልጅ ወደ ጌዲዮን የእግዚአብሔር መልአክ የመጣው። አሁን የእግዚአብሔር መልአክ ሲል በጣም ተጠንቅቃችሁ አንብቦ የብሉይ ኪዳን መጽሐፍት ላይ የእግዚአብሔር መልአክ ሲል የገብርኤልና የሚካኤል አይነት ብቻ እንዳይመስላችሁ። ተገልጠው ያውቃሉ እንደዛ አይነት መላእክት። ግን ይሄ የእግዚአብሔር መልአክ የሚለው ኢየሱስ ክርስቶስ በስጋ ከመገለጡ በፊት በብሉይ ኪዳን ዘመን እንደ ሰው እየተመሰለ እንደ መልአክ እየተመሰለ ይገለጥ ነበር። መልሶ እኮ እግዚአብሔር ሆይ እያለ ነው እኮ የሚያዋራው ያን የተገለጠለትን እኮ መልአክ። ስለዚህ እግዚአብሔር ነው የተገለጠለት። የሚሰራውን ስራ ታያላችሁ። ጌዲዮን በፍጹም ኦድ የሆነ ስራ ነው የሚሰራው። አርሶ አደሮች ስለሆኑ የሱ ቤተሰቦች ገበሬ ስለሆነ ጌዲዮን ስንዴ እኮ የሚወቃው ተራራ ላይ ነው። ሰፊም ቦታ ይፈልጋል ስንዴ የሚወቃበት ዛሬም ድረስ። ለምንድን ነው ከፍ ያለ ቦታ ስንዴ የሚወቃው? ነፋስ ይፈልጋል። ታዲያ ለምንድን ነው የወይን መጥመቂያ ውስጥ መጥቶ ስንዴ የሚወቃው? ወይን መጥመቂያ እኮ ስፔሱም ትንሽ ነው፣ ጎድጓዳ ነው፣ አይታይም፣ ለሰውም አይታይም። ቅርብ ብሎ ያልተጠጋችሁ ሰው እንደምትሰሩም አያውቅም። እዛ ውስጥ ነው ወይኑ ፕሬስ እየተደረገ እየተጨመቀ ከዛ ነው ጁሱ ከስር የሚፈሰው። ማይሆን ቦታ ነው የሚሰራውን ስራ የሚሰራው። ለምን እንዴ እዩልኝ ነው እንዴ? ሚዲያማውያን አፈፍ አድርገው ይበሉበታል። እዛ ጋር የእስራኤል ልጆች ለጮሁት ጩኸት ሚዲያማውያንን ለማሸነፍ የጦር ጀነራል ለመሆን እግዚአብሔር የመረጠው አንድ ምስኪን ጌዲዮን የሚባል ገበሬ። በገበሬ ሚዲያማውያን ይሸነፋሉ። እግዚአብሔር አብሮት ካለ እንክት አድርገው ይሸነፋሉ። ገበሬ
ገበሬ ምርጫ ውስጥ ይገባል። ጌዲዮንን መረጠ። ጌዲዮን በፍጹም ለዚህ በቃለሁ ብሎ አያስብም። የሚሰራው ስራ በጣም ኦድ የሆነ ስራ ነው የሚሰራው። የእግዚአብሔር መልአክ ለእርሱ ተገልጦ ቁጥር 12 አንተ ጽኑ ኃያል ሰው፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢያስብል እንዴት ነው ጽኑ ኃያል የሚሆነው? አዎ ይኸው እንደ ሰው ሲታይ በጣም የፈራ በጣም የደነገጠ ምስኪን ገበሬ ነው። እግዚአብሔር ግን ሲያየው ዛሬን አይደለም የሚያየው። እግዚአብሔር አብሮት ከሆነ ይሄ ሰውዬ ምንም ሊያደርግ እንደሚችል እግዚአብሔር ያውቃል። ድሮስ ቢሆን እግዚአብሔር ኃይለኛን እንኳን አይደለም ኃይለኛ የሚያደርገው፣ ደካማን ነው ኃይለኛ የሚያደርገው። ደካማ በቃ ምንም የትም አይደርስም ያላችሁትን ያደርሳል። በምን አወቅ? እኔ ሕያው ምስክር ነኝ። ምንም አታመጣ፣ ምንም አትሰራም። አንተ በቃ ጠንቅነህ፣ ለቤቱም ጠንቅነህ፣ ለሰፈሩም ጠንቅነህ የተባለን ሰው እግዚአብሔር ኃያል ያደርጋል። የደከማችሁለት በፍጹም አትጠራጠሩ፣ ልትበረቱ ነው። እንደ ደካማ ተስፋ ያለው ሰው የለም በዚህ ምድር ላይ። ክብር ለእግዚአብሔር ይሁን። ደካማ ምንም አይሆንም፣ ነገርኳችሁ፣ ምንም አይሆንም ደካማ። እግዚአብሔር አለለት፣ ይበረታል። እግዚአብሔር ሆይ ደከመኝ ሲሉት እንዴ ይሄን አይደል እንደ የምፈልገው ነው የሚለው እግዚአብሔር። በቃ በጣም የደነገጠ የፈራ ሰው ነው፣ ማይሆን ስራ እየሰራ ነው። የእግዚአብሔር መልአክ መጥቶ ግን አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። የጌዲዮን ብርታት እግዚአብሔር አብሮት ስላለ ነው እንጂ በጦርነት ኤክስፐርት አይደለም። ምንም ገበሬ እኮ ነው። በቃ ምንም የሚያውቀው ነገር የለም። ስለ እርሻ ብትጠይቁት የሚናገረው ነገር አለ። ስንዴ በስንት ወር ይደርሳል? በ4 ወር ይደርሳል። ሲወቃ ስንት ጊዜ ይፈጃል? 3 ቀን ይፈጃል። ከዛ እንደዚህ ገለባው ስንት ያወጣል? እሱን ያውቃል። ህዝብ ይዞ እየመራ ግን ሚዲያማንን አሸንፎ ህዝብ ይዞ ኧረ በፍጹም አያውቅም። ታዲያ እንዴት ሆነ? እግዚአብሔር አብሮት ስለሚሆን በቃ ከደካሞች ጋር እግዚአብሔር አብሮ ይሆናል። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይሄ ነገር ሁሉ ለምን ደረሰብን? ምትለይ ነገር አብሮ አይሄድም አለ። አንተ ጽኑ ኃያል፣ ኧረ ተሳስተ ይሆናል። እኔ ጽኑ ኃያል አይደለሁም። እንዴት ሆኖ? ጽኑ ኃያል በሆነ ኖሮ ይሄ ይደርስብን ነበረ? አይተዋል የደረሰብንን ይለዋል። ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ተአምራት ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማንም እጅ አሳልፎ ሰጥቶናል አለው። ፋክቱን ነገረው፣ ያለውን ነገር ማለት ሪያሊቲው ይሄ ነው። እንግዲህ እዚህ ውስጥ ነው እንግዲህ አሁን አንተ ጽኑ ኃያል እግዚአብሔር ካንተ ጋር ነው የምትለኝ። እግዚአብሔር አብሮት ያለ ሰው እኮ ላይፉ እንደዚህ አይደለም እያለ ይነግረዋል። እንዴት ይሆናል? እንዴት እንደሚወቃ ሳላቀርቼ ነው እንደዚህ የወይን መጥመቂያ ውስጥ የምንደፋደፈው? ፈርቼ እኮ ነው። እግዚአብሔር ከኛ ጋር ቢሆን ኖሮማ እዛው ወቃው ነበረ ስንዴውን። እግዚአብሔርም ወደ እርሱ ዞር ብሎ በዚህ በጉልበትህ ሂድ፣ እስራኤልንም ከምድያም እጅ አድን፣ እነሆ ልኬሃለሁ አለው። ገበሬ አዎ እግዚአብሔር ከላከ ገበሬ የጦር ጀነራል ይሆናል። እግዚአብሔር ነው። እንደ ደካማ ተስፋ ያለው ሰው የለም በዚህ ምድር ላይ። ብርቱ ነኝ ኃያል ነኝ የሚል ኧረ እግዚአብሔር ይድረስለት። በጣም ከባድ ነው። በዚህ በጉልበትህ የሚል እኔ በምሰጥህ ኃይል ማለት ነው። በቃ እኔ በምሰጥህ ኃይል። በራሱማ በፍጹም ኃይለኛ አይደለም ይሄ ሰው፣ ደካማ ነው። ራሱም አድሚት አድርጓል። በቃ ከዚህም በኋላ ገና ማንነቱን ሲናገር ታዩታላችሁ። ስለዚህ ልኬሃለሁ፣ እንድታድን ልኬሃለሁ አለው። ቁጥር 15 እሱም ጌታ ሆይ እስራኤልን በምን አድናለሁ? በዚህ በጉልበትህ ብሎታል እኮ ግን በምን አድናለሁ ይላል። አያችሁ አይገባም። ያለንበትን ሁኔታ የእኛን ባክግራውንድ ምናምን እናይና እግዚአብሔር የሚያሸክምንና የሚያሰማንን ድምፅ መቀበል በጣም ከባድ ነው። አይመስልም። እግዚአብሔር ወደ ደካማ ሲመጣ ለዛ ደካማ ሰው በጣም ግራ ነው የሚያጋባው። በቃ እንዴ እግዚአብሔር የተጮኸን ጩኸት ሰምቶ ሊመልስ ሲነሳ የመጣው ገበሬ ቤት ነው። ምን ያርግ ይሄ ገበሬ? ቁጥር 15 ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በእርግጥ ካንተ ጋር ሆናለሁ፣ ምድያምንም እንደ አንድ ሰው አድርገህ ትመታለህ አለው። እሱም በአንተ ዘንድ ሞገስ ካገኘው የምትናገረኝም አንተ እንደሆንክ ምልክት አሳየኛል። ምስኪን ነው፣ ተጠራጣሪ ነው። ምንም እኔ አልፈርድበትም። ጌዲዮንን ያረጋል፣ በቃ እንደ ጌዲዮን ያደርጋል። ይሄ እግዚአብሔር አመጣጥ። እሺ አንተ ከሆንክ የምታናገረኝ እኮ ማለት ታዲያ ማን ነው የሚያናገረው? አያስብል። ማን ነው ታዲያ የሚያናገረው? እግዚአብሔር አይደል እንዴ? እግዚአብሔር ነው የሚያናገረው። እንዴት ይመን? አይሆንም። እነዚህ ሰዎች በጣም ከባዶች ናቸው።
እንዴ ቡቃያው ሲደርስ እኮ ነው መጥተው የሚወስዱብን። እንዴ ስትራቴጂያቸው እኮ በጣም የሚገርም እኮ ነው። እኔ አርሶ አደር ነኝ። በየትኛው እውቀቴ ነው የእነዚህ ሰዎች ስትራቴጂ አውቄ ተከታትዬ ገብቼ ወጥቼ ይሄንን ህዝብ ማዳን አይደለም የራሴን ህይወት ማዳን አልችልም። እንዴት እንዲህ አይነት ሸክም ታሸክመኛለህ? ለማንኛውም አንተ ከሆንክ የምታዋራኝ በዚህ ፈትንሃለሁ አለው እግዚአብሔር። እሺ እቺ ምልክት ብቻ ልፈትንህ አለው። እሺ አለው። ወደ አንተም እስክመለስ ድረስ ቁርባኔንም አምጥቼ እስካቀርብልህ ድረስ እባክህ ከዚህ አትላወስ አለው። እሱም እስክትመለስ ድረስ እቆያለሁ አለ። ወይ ጉድ! ሊሄድ ነው እንደ እግዚአብሔር። ጌዲዮን ገባ። የፍየሉንም ጠቦት፣ የኢፍ መስፈሪያም ዱቄት፣ የቂጣ እንጎቻ አዘጋጀ። ስጋውንም በሌማት አኖረ፣ መረቁንም በምንቸት ውስጥ አደረገ። ሁሉንም ይዞ በአድባሩ ዛፍ በታች አቀረበለት። የእግዚአብሔርን መልአክ ስጋውንና የቂጣውን እንጎቻ ወስደህ በዚህ ድንጋይ ላይ አኑር፣ መረቁንም አፍስስ አለው። እንዲሁም አደረገ። የእግዚአብሔርን መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ስጋውንና የቂጣውን እንጎቻ አስነካ። እሳትም ከድንጋይ ውስጥ ወጥቶ ስጋውንና የቂጣውን እንጎቻ በላ። የእግዚአብሔርን መልአክ ከዓይኑ ተሰወረ። ጌዲዮንም የእግዚአብሔር መልአክ እንደሆነ አየ። ጌዲዮንም አቤቱ አምላክ ሆይ ወዮልኝ፣ የእግዚአብሔርን መልአክ ፊት ለፊት አይቻለሁና አለ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ክብር ለእግዚአብሔር ይሁን። በቃ ሞትኩ ሲል አትሞትም አለው። የተጠራ ሰው የእግዚአብሔርን ስራ ሳይጨርስ አይሞትም። አየሁት አለ። ያን እግዚአብሔር መልአክ በፊት ድምፅ ነው። አሁን ማየት ጀመር። ምን ይዋጠው? በቃ መሞቴ ነው አለ። መሞቴ ነው ሲል ኖ አትሞትም እንዴ? መሞቴ ነው ትላለህ እንዴ? ታድናለህ እያልኩ እሞታለሁ ትላለህ እንዴ? እኔ እኮ ጉዳይ የአንድ ሰው ኑሮ በጥረት ተሟሙተህ ኖረህ እንድታልፍ ሳይሆን ለማዳን እኮ ነው ያንተ ጋር የመጣሁት፣ ሌሎችን ለማዳን። አትሞትም አለው። ጌዲዮንም በዚያ ለእግዚአብሔር መሠዊያ ሠራ፣ ስሙንም እግዚአብሔር ሰላም ብሎ ጠራው። አሜን። እግዚአብሔር ሰላም የሆነ አምላክ። እርሱም እስከ ዛሬ ድረስ በአቢዔዝራውያን በምትሆነው በኦፍራ አለ። ቁጥር 25 እግዚአብሔርም በዚያ ሌሊት የአባትህም በሬ 7 ዓመት የሆነውን ሁለተኛውን በሬ ውሰድ፣ የአባትህም የሆነውን የበዓል መሠዊያ አፍርስ ጀመረ። በቃ አያችሁ፣ ይሄ ታድሶ የእግዚአብሔር ሥራ ጀመረ። በቃ አፍርስ አለ። ሚዲያማንን ቀጥታ የሮጥክ ምታ እኮ አይደለም፣ መጀመሪያ ሩት ኮዙን እንንካው አለ እግዚአብሔር። ይፍረስ ይሄ እያለ ይሄ እኮ ነው የሚያስጠቃችሁ አለ። የሚያስጠቃችሁ እኮ ይሄ ነው። አሁን እናንተ እስራኤላውያን ናችሁ፣ እግዚአብሔርን የምታመልኩት ትባላል። ይሄ አባትህ የሚያመልከው ታዲያ ምንድን ነው? የአባትህ የሆነውን የበዓል መሠዊያ አፍርስ፣ በእርሱም ዙሪያ ያለውን የማምለኪያ አጸድ ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክህ ለእግዚአብሔር መሠዊያ አሳምረህ ሥራ። ሁለተኛውንም በሬ ውሰድ፣ በዚያም በቆረጥከው በማምለኪያው አጸድ እንጨት ላይ የሚቃጠለውን መስዋዕት አቅርብ አለው። ጌዲዮንም ከባሪያዎቹ 10 ሰዎችን ወስዶ እግዚአብሔር እንዳለው አደረገ። የአባቱን ቤተሰቦች የከተማውንም ሰዎች ስለፈራ ይህን በቀን ለማድረግ አልቻለም። ነገር ግን በሌሊት አደረገው። እንደ ኒቆዲሞስ የእግዚአብሔር ትእዛዝ ነው። ገብቶታል። ጌዲዮን ገብቷል። ኦልሬዲ ፕሮሰስ ውስጥ ወደ ኋላ ሊመለስ አይችልም። የእግዚአብሔርን ድምፅ ሰምቷል። የእግዚአብሔርን መልአክ አይቷል። ምን ያርገው? ኖ ተርኒንግ ባክ። ስለዚህ መገስገስ አለበት። ይፍረስ ይሄ አለው እግዚአብሔር። እሺ አለ። 10 ባሪያዎች ጠራና ይህችን ነገር እንስራ እግዚአብሔር አዞናል አለ። እሺ በቀን ከሰራ ነው ችግር ይገጥመናል አለ። ይሄ ዊዝደሙ ራሱ በጣም ይገርመኛል። በማታ እናርገዋል። በማታ እሺ። ሁሉም ተኝቶ ቤቱ ጭር ሲል ሄዱና ከ10 ሰዎች ጋር ግልብጥብጡን አውጥተው አፈራርሰው የታዘዙትን ሁሉ ፈጽመው አደሩ። ቁጥር 28 የከተማውም ሰዎች ማልደው ተነሱ፣ እነሆም የበዓል መሠዊያ ፈርሶ በዙሪያው ያለውም የማምለኪያ አጸድ ተቆርጦ በተሰራው መሠዊያ ላይ ሁለተኛው በሬ ተሰውቶ አገኙት። እርስ በርሳቸው ይህን ነገር ያደረገ ማን ነው ተባባሉ። በጠየቁና በመረመሩ ጊዜ ይህን ነገር ያደረገ የኢዮአስ ልጅ ጌዲዮን ነው አሉ። የከተማውም ሰዎች ኢዮአስን የበዓልን መሠዊያ አፍርሷልና በዙሪያውም ያለውን የማምለኪያ አጸድ ቆርጧልና እንዲሞት ልጅህን አውጣ አሉት። ኧረ አይሞትም፣ እሱ ቀድሞ ተነግሮታል። አትሞትም ብሎታል። ክብር ለእግዚአብሔር ይሁን። መሞቴ ነው ሲል አትሞትም፣ አውጣው ይገደል ሲባል አይሞትም ተብሏል። ሊገሉት አይችሉም። ይሄንን ሰው ለማዳን እግዚአብሔር የቀባው ሰው አቅም የለውም፣ አይቀስፈውም። እግዚአብሔር ለማዳን የጠራው ሰው ይሄ በዓል የሚባለው ጣዖት አምላክ በፍጹም ጌዲዮንን ሊነካው አይችልም። ኢዮአስም እርሱን የተቃወሙትን ሁሉ ለበዓል ትሟገቱለታላችሁን? እንደው ይሄ ይሆናል? እሱ ለእናንተ ይሟገት እንጂ እናንተ እንዴት ትሟገታላችሁ ለሱ? ሌሊት ሄዶ ሲያፈርሰው ከ10 ሰዎች ጋር ሲያፈርሰው እዛው አያንቀውም ነበር? ይሄ እኮ ምን ማለት እንደሆነ ታውቃላችሁ? እኔም እስከ ዛሬ ተሸውጄ አመለኩት እንጂ ነው እኮ እያለ ያለው እኮ። እንደሱም እኮ ኦልሬዲ እኮ እየናቀው ነው ማለት እኮ። ትሟገቱለታላችሁ ለበዓል?
ወይስ እሱን ታድናላችሁን? እናንተ ናችሁ የምታድኑት ማለት ነው። የሚሟገትለት ሁሉ እስከ ነገ ይሙት። ጭራሽ እንኳን የኔ ልጅ ሊሞት ለእሱ የተሟገተ ራሱ ከፈለገ እስከ ነገ ድረስ ይሙት። አምላክ ከሆነ መሰዊያውን ካፈረሰው ጋር እሱ ለራሱ ይሟገት አላቸው። ስለዚህም በዚያን ቀን መሰዊያውን አፍርሷልና በዓል ከእርሱ ጋር ይሟገት ብሎ ጌዲዮንን ይሩበዓል ብሎ ጠራው። ራሱ በዓል ይሟገት ማለት ነው። ይሩበዓል ማለት ጀግና ከሆነ እውነተኛ አምላክ ከሆነ እስቲ ይፋረድ ከጌዲዮን ጋር መሰዊያውን አፍርሰህብኛልና አልለቅህም ብሎ አንገት ለአንገት ይያያዝና እስቲ ያሸንፈው ብሎ ይሩበዓል ብያለሁ አለው። ጭራሽ ቁጥር 33 ሚዲያማውያንም አሜሌካውያንም ሁሉ የምስራቅም ሰዎች በአንድ ሆነው ተሰበሰቡ፣ ዮርዳኖስንም ተሻገሩ፣ በኢዝራኤልም ሸለቆ ሰፈሩ። የእግዚአብሔርን መንፈስ በጌዲዮን ገባበት ይላል። ክብር ለእግዚአብሔር ይሁን። ይኸውላችሁ እግዚአብሔር ሲያናገራችሁ የእናንተን ባክግራውንድ የእናንተን አቅም ተማምኖ ሳይሆን መንፈሱን ተማምኖ ገባበት የእግዚአብሔር መንፈስ። እሱም ቀንደ መለከቱን ነፋ። የአቤዔዘርም ሰዎች ተጠርተው በኋላው ተከተሉት። ወደ ምናሴም ነገድ ሁሉ መልእክተኞችን ሰደደ፣ እነርሱም ደግሞ ተጠርተው በኋላው ተከተሉት። መልእክተኞችንም ወደ አሴርና ወደ ዛብሎን ወደ ንፍታሌም ሰደደ፣ እነርሱም ሊገናኙት ወጡ። ቁጥር 30 ጌዲዮንም እግዚአብሔርን እንደተናገርክ የእስራኤልን ልጆች በእኔ እጅ ታድን እንደሆነ እነሆ በአውድማው ላይ የተባዘተ የበግ ጠጉር አኖራለሁ። በጠጉሩ ብቻ ላይ ጠል ቢሆን በምድሩም ሁሉ ደረቅ ቢሆን እንደተናገርክ የእስራኤል ልጆች በእኔ እጅ እንድታድናቸው አውቃለሁ አለ። እንዴ ይሄ ሰውዬ አይበቃውም እንዴ ቼክ ማድረግ? እኔ ምቀኛ ልሆን አልችልም እግዚአብሔር እስካልተቆጣው ድረስ። አሁን እኔ አንባቢው ዛሬ አንባቢ ጌዲዮን ግን በጣም የሚገርም ሰው ነው። በቃ እግዚአብሔር በአንተ እጅ እስራኤልን አድናለሁ አለው። አምኖ ያወጣም እንዴ ብዬ እንደው በስጨት ልል ይችላለሁ። እግዚአብሔር ግን አልተበሳጨበትም፣ አላዘነበትም፣ አስተናገደው። ምን ይመስል ለምን ቶለሬት አደረገው እግዚአብሔር ካላችሁኝ፣ እኔ የሚገባኝ ይሄ ፈራተባ የሚልን ሰው እግዚአብሔር አይንቅም። ገብቷችሁ? ፈራተባ ማለት ይሆንልኝ ይሆን እኔ እንጃ ግን እኔ እንዳላ ደግሞ እግዚአብሔርን ስራ እንዳላበላሽ ደግሞ እንዴት ይሻለኛል የሚልን ሰው እንዲህ ግራ የሚጋባን ሰው እግዚአብሔር እኔ ድሮም ካንተ ጋር ጊዜ ማጥፋቴ አይልም። ሰው ነው እንደዚህ የሚለው። ብንንገዳገድ ድሮም ይወደናል፣ አሁንም ይወደናል። ግራ ብንጋባ ቢጨንቀን ይሄ ነገር ብንል አይቀየርም፣ እግዚአብሔር አይቀየርም። ስለዚህ ጌዲዮን ባለፈው ያንን መሰዊያ ሳቀርብ ልክ ነው፣ እሳት መታ ወሰደችው። እሺ እሱ ጥሩ ምልክት ነው፣ ግን ብትደግምልኝስ አለ። ምን ልድገምልህ? የተባዘተ የበግ ጠጉር እዚች ጋር አረጋለሁ። እሺ እዚህ ደረቅ መሬት አለ። እሺ የተባዘተ የበግ ጠጉር ጠል አግኝቶት ረጠብ ብሎ ካደረ ጠዋት ካገኘሁት እንዲህ ነካ ነካ ሳረገው እንደ ውሃ ጭምቅ የሚል ነገር ካለ በቃ ትክክል ነው፣ በእኔ እጅ ከሚዲያማውያን እስራኤል ልጆች ታድናለህ ማለት ነው። በቃ እቺ ልጠይቅህ አለው። አረገለት። አሁን አያበቃም? እስቲ ደግሞ ዘሪፈርስ ደግሞ ላርጋል። እንዴ ጌዲዮን እኔ ነኝ እንዴ ጌዲዮን የምለው እንጂ እግዚአብሔር ከደካሞች ጋር ሁል ጊዜ ይሰለፋል። ኮንፊውዝድ ከሆነ ግራ ከገባው ሰው ጋር እግዚአብሔር አብሮ ይቆማል። ለዚህ ነው ስደክሚማ በእኔ ይሁንብሽ መበርቻሽ ነው ብለው። ዞር ሲልብሽ በቃ ብርሃን ሊበራልሽ። ጭልምልም ሲል እግዚአብሔር ይመጣል። በቃ ዝግት ሲል ታውቃለህ፣ ዝግት ሲል እግዚአብሔር ይመጣል። ለምን? የተዘጋው ለሰው ነው፣ የተዘጋው ለኛ ኃይል ነው። ለእግዚአብሔር ግን ምንም የተዘጋ ነገር የለም። ይመጣል እግዚአብሔር። ሚዲያም ኬዝ ከባድ ነው ለጌዲዮን፣ ለእግዚአብሔር ግን ቀላል። ለምን? ከጌዲዮን የተሻለ እንደው ሲያዩት ራሱ እንደው በቃ ወታደር ለመሆን የሚበቃ ምናምን እንደው ጎላ ያለ ሰው አይመርጥም። በኋላ በራሴ ጉልበት አሸነፍኩ ይላል ያ ሰውዬ። የሚሻለው የጌዲዮን አይነት ነው፣ ክሬዲት የማይወስድ ይሄ በእኔ አይደለም በእግዚአብሔር ነው የሚልን ሰው እግዚአብሔር ይፈልጋል። አትቆጣኝ አለው እግዚአብሔርን፣ አትቆጣኝ። እኔ ይህን አንድ ጊዜ በጠጉሩ እባክህ ልፈትን፣ አሁንም በጠጉሩ ብቻ ላይ ደረቅ ይሁን በምድሩም ላይ ጠል ይሁን አለው። እግዚአብሔርም በዚያ ሌሊት እንዲሁ አደረገ። በጠጉሩ ብቻ ላይ ደረቅ ነበረ፣ በምድሩም ሁሉ ጠል ሆነ። አሁን ምን ይዋጣው? እውነት አንተ ከኔ ጋር ነህ ሲል፣ አዎ ካንተ ጋር ነኝ። እውነት እኔ ነኝ አሁን ከሚዲያማውያን እጅ ይህንን ህዝብ ማደነው እንዴ? እኔ እኮ ለሰርቫይቫል የአንድ ቀን እንኳን ምበላትን እኮ የወይን መጥመቂያ ውስጥ እኮ ገብቼ ስንዴ የወቃው ሰው ነኝ እኮ። ይሄን እኮ የኔ ታሪክ
የአንድ ሰው ኑሮ ለመኖር ትጣጣር ስንደፋደፍ የነበረን ሰው ህዝብ ታድናለህ ትለኛለህ? ይሆናል ይሄ ሲል አዎ ይሆናል። እሺ በልችን ደረቅ አድርግ ይኸው፣ እሺኛውን እርጥብ አድርግ ይኸው። ምን ይዋጣው ይሄ ሰውዬ? እግዚአብሔር አይጥራችሁ፣ ከጠራችሁ አይለቃችሁ። በቃ ጌዲዮን አታከተኝ ታናሽ ወንድም የለውም ብሎ አልሄደም። እግዚአብሔር ጌዲዮንን ያስጨርሰው ነበር እስከ መጨረሻ ድረስ። ምዕራፍ 7 ጌዲዮን የተባለውም ይሩበአል ከእርሱ ጋር የነበሩ ህዝብ ሁሉ ማልደው ተነሱ፣ በሃሮድ ምንጭ አጠገብም ሰፈሩ። የምድያምም ሰፈር ከነርሱ ወደ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆ ውስጥ ነበረ። ቁጥር 2 እግዚአብሔርም ጌዲዮንን ካንተ ጋር ያለው ህዝብ በዝቷል። እንዴ ጥሩ ነው ታዲያ ሲበዛ አይደለም። እግዚአብሔር ከበዛ ጋር አይደለም ከደካማ ጋር ነው የሚቆመው። እግዚአብሔር በኋላ በቁጥር ብዛት አሸነፍል ይሉ ነው። ይኸው ክሬዲትን አሟጦ የሚወስድበትን ነገር እግዚአብሔር እየዘለለ እንደሚያልፍ ታውቃላችሁ። ቁጥር በዝቷል አለ። ስንት ቢሆኑ ነው ቁጥር የበዛው? ልንገራችሁ ስንት እንደሆኑ። ካንተ ጋር ያለው ህዝብ በዝቷል። ስለዚህ እስራኤል እጄ አዳነኝ ብሎ እንዳይታበይብኝ እኔ ምድያምን በእጃቸው አሳልፌ አልሰጣቸውም። አሁንም እንግዲህ የፈራ የደነገጠም ከገለዓድ ተራራ ተነስቶ ይመለስ ብለህ በህዝቡ ጆሮ አውጅ አለው። ህዝቡም 22,000 ተመለሱ፣ 10,000 ቀሩ። 32,000 ነበሩ ማለት ነው። ጌዲዮን እግዚአብሔር ጠርቶኛል፣ ከምድያማውያን እጅ እንዳድን እግዚአብሔር ጠርቶኛል ምናምን ብሎ እኛም አለን 32,000። ከዛ እግዚአብሔር አይ 32,000 አያስፈልግም እንዴ ምን ችግር አለ? ሊያግዙኝ እኮ ነው የመጡት። አረረረ አይሆንም። ምንድነው ችግሩ? በኋላ የኛ ጉልበት ነው ያዳነን ይላሉ እነዚህ ሰዎች። ይቀነስ አለ። የፈራ የደነገጠ ፊልተር ሲደረግ 22,000 ለካ ይመታል። 22,000 የፈራ የደነገጠ ፊልተር ሲደረግ 22,000 ተመለሰ፣ 10,000 ቀረ። በ10,000 መሰላችሁ ያዳነው? ገና ይቀነሳል። ቁጥር 4 እግዚአብሔርም ጌዲዮንን ህዝቡ ገና ብዙ ነው፣ ወደ ውሃ አውርዳቸው፣ በዚያም እፈትናቸዋለሁ። እኔም ይህ ከአንተ ጋር ይሂድ የምለው እሱ ከአንተ ጋር ይሄዳል፣ እኔም ይህ ከአንተ ጋር አይሂድ የምለው እሱ አይሄድም አለው። ህዝቡንም ወደ ውሃ አወረደ። እግዚአብሔርም ጌዲዮንን ውሻ እንደሚጠጣ ውሃ በምላሱ የሚጠጣውን ሁሉ እሱን ለብቻው አድርገው፣ እንዲሁም ሊጠጣ በጉልበቱ የሚንበረከከውን ሁሉ ለብቻው አድርገው አለው። በእጃቸውም ውሃ ወደ አፋቸው አድርገው የጠጡት ቁጥር 300 ነበረ። 9,700 ተመለሰ። የቀሩት ህዝብ ግን ውሃ ሊጠጡ በጉልበታቸው ተንበረከኩ። እግዚአብሔርም ጌዲዮንን በእጃቸው ውሃ በጠጡት በ300 ሰዎች አድናችኋለሁ። ቁጥር ሲጨምር ነው ሲቀንስ ነው? የወታደር ቁጥር ሲጨምር ነው ሲቀንስ ነው? ንጉስ የሚበረታው ሲጨምር ነው አይደለ? በእግዚአብሔር ካልኩሌሽን ግን ሲቀንስ ሊበረታ ይችላል። አሁን አንዳንዶቻችን ይሄን ከህይወትሽ አስወግጂ ሲለን ብዙ ጊዜ ሆኖታል። እኛ ደግሞ ያለዚህ ህልውና የለኝም ብለን የያዝነው ነገር ይኖራል። ይሄ ነው ህይወትህን የሸረሸረው ሲለን ያለዚህ ህይወት የለኝም ብለን የያዝነው ነገር አለ። ግን የሚገርማችሁ ጉልበታችንን የያዘው ያለሱ ህይወት ያለኝም ያለው ነገር ሁሉ ሊሆን ይችላል። አሜሲያስ ወታደሮቹን ሲቀንስ በረታ ይላል። ልክ እንደዚህ ሆኖ ጌዲዮንም 300 ሲተርፎ 9,700 ሲመለስ በእነዚህ ያድናለሁ አለ እግዚአብሔር። ስትደክሙ ኃይለኞች ናችሁ። ክብር ለጌታ ይሁን። ስትደክሙ ድክም ሲላችሁ ልትበረቱ ነውና ትልቅ ተስፋ አለ። አይ የኔን ነገር ስለማታውቀው ነው የምትሉ ካላችሁ ማወቅ አይጠበቅብኝም። እኔ እግዚአብሔርን ቃል ነው የምናገረው። ባውቀው ምንም አይሰራልኝም ለኔ። ቁጥር 9 ወረድ ልበል። በዚያም ሌሊት እግዚአብሔር በእጅህ አሳልፌ ሰጥቻቸዋለሁና ተነስተህ ወደ ሰፈር ውረድ አለው። አንተም ለመውረድ ብትፈራ አንተ ከሎሌህ ጋር ከፉራ ጋር ወደ ሰፈሩ ውረድ፣ የሚናገሩትንም ትሰማለህ። ከዚያም በኋላ ወደ ሰፈሩ ትወርድ ዘንድ እጅህ ትበረታለች አለው። የሚገርማችሁ አሁንም ጌዲዮን ይፈራል። ምን ያርገው እግዚአብሔር ታዲያ? ምንድነው ይሄ ሰውዬ እንዳትሉት እኔም ልለው እየሞከርኩኝ እንዲልና የእግዚአብሔር ባህሪ ይመልሰኛል። ደግሞም እግዚአብሔር አንተስ ከሱ የምትሻል ይመስልሃል ይለኛል። አቅማችሁን ስታዩት፣ ማንነታችሁን ስታዩት በፍጹም ይሰራል ብላችሁ የማታስቡትን ነገር ነው እግዚአብሔር እሰራለሁ የሚለው በህይወታችሁ። በፍጹም። ስለዚህ ጌዲዮን እንደፈራ ስላወቀ ፈርተሃል አውቃለሁኝ፣ ግን ሌላ አንድ ደግሞ ምልክት ልስጥ፣ ሌላ አንድ ማስረጃ ልስጥ አለው እግዚአብሔር። ይሄንን ጌዲዮን ጠይቆ አይደለም እግዚአብሔር ራሱ ነው ማለት ያው ሲያየው እያለ ነው። ሌላ ጨምርልሃለሁ አለው። ምን? ሚዲያማውያን ሰፈር ቀስ ብለህ ሂድና ተደብቀህ ሂድና በሌሊት የሚያወሩትን ትሰማለህ አለው። እንደዚህም ደግሞ አለ። ይሄ ስትራቴጂ ነው። ይሄ እኔ ነኝ የምነግርህ ይሄንን ዊዝደም አለው። ላርገው? አዎ።
እዛው ቢደፉኝስ? አይደፉህም። አትሞትም አልኩህ አይደለም እንዴ? ሂድ። እሺ ተለጥፎ ሌሊት ሄዶ ሲሰማ ከምድያማውያን ድንኳን ውስጥ የሚኖሩ ሰዎች ሁለቱ ያወራሉ። ምንድነው የሚያወሩት? ህልም አይቶ ህልሙንም ፍቺውንም ሲያወሩ ሰማ። ምን እንዳዩ ታውቃላችሁ? አንድ የገብስ እንጎቻ ይላል። የገብስ እንጎቻ። እኔ የገብስ መሆኗ ራሱ በጣም ነው የገረመኝ። ላሳያችሁ። ቁጥር 13 ላይ ከ12 ጀምሮ ብዛታቸውም እንዳንበጣ የሆነ ሚዲያማውያንና አሜሌቃውያን የምስራቅ ሰዎች ሁሉ በሸለቆው ውስጥ ሰፍረው ነበረ። የግመሎቻቸውን ብዛት ቁጥር እንደሌለው በባህር ዳር እንዳለ አሸዋ ነበረ። ጌዲዮንም በደረሰ ጊዜ አንድ ሰው ህልምን ለባልንጀራው ሲያጫውት እነሆ ህልም አለምኩ፣ እነሆም አንዲት የገብስ እንጎቻ ወደ ሚዲያም ሰፈር ተንከባላ ወረደች፣ ወደ ድንኳኑም ደርሳ እስኪወድቅ ድረስ መታችው፣ ገለበጠችውም፣ ድንኳኑም ተጋደመ ይል ነበረ። ባልንጀራውም መልሶ ይሄ ነገር ከእስራኤል ሰው ከኢዮአስ ልጅ ከጌዲዮን ሰይፍ በቀር ሌላ አይደለም፣ እግዚአብሔር ሚዲያምን ሰራዊቱን ሁሉ በእጁ አሳልፎ ሰጥቷል አለው። ተረጋገጠለት። በቃ በራሳቸው በሚዲያውያን አፍ ማለት እኮ ልጥፍ ብሎ ሲሰማ አንተ ይለዋል ጓደኛው ለጓደኛው፣ ምንድነው? ህልም ምን? አንድ የገብስ እንጎቻ አለ። ለምን የስንዴ እንጎቻ አልሆነም? ለምን የገብስ እንጎቻ ሆነ? የስንዴና የገብስ ቫልዩ እኩል አይደለም። ሁለተኛ ነገሥት ምዕራፍ 7 ቁጥር 1 ላይ ሄዳችሁ ብትመለከቱ ኤልሳ ነገ በሰማርያ አለ አንድ መስፈሪያ መልካም ዱቄት በአንድ ሰቅል ይሸጣል አለ። እሺ ሁለት መስፈሪያ የገብስ ዱቄትም በአንድ ሰቅል ይሸጣል አለ። ምን ማለት ነው ይሄ? ይሄ እኮ ምን እንደሆነ ታውቃላችሁ? አንድ ኪሎ ስንዴ 1 ብር ትገዛለህ ብሏችሁ እንደዛ ነው ዋጋው? አዎ። ገብስ ግን ከሆነ 2 ኪሎ ገብስ በ1 ብር ቢላችሁ የገብሱን ቫልዩ ነው የሚያሳያችሁ አይደለ? ለምን የስንዴ እንጎቻ አልሆነም? የስንዴ እንጎቻ ቫልዩ ከፍ ያለ ነው። የገብስስ አነስ ያለ ነው። አነስ ባለ ደከም ባለ እግዚአብሔር ይሰራል። የገብስ እንጎቻ መጣ። የሚዲያምን ድንኳን እንጎቻ እንዴት አድርጎ ነው ድንኳን የሚደረምሰው? እግዚአብሔር ካለ ይሆናል። ደካማ አይደርስም፣ የትም አይደርስም የተባለ ሰው እግዚአብሔር ይደግፈው እንጂ ይደርሳል። ጌዲዮንም ህልሙን ትርጓሜውን በሰማ ጊዜ ሰገደ። ወደ እስራኤልም ሰፈር ተመልሶ እግዚአብሔር የሚዲያምን ሰራዊት በእጃችሁ አሳልፎ ሰጥቷልና ተነሱ አለ። ቁጥር 21 ላንብብላችሁ። ጦርነቱ የሚገርማችሁ እነዛ በጣም ብዙ ናቸው፣ እነዚህ 300 ናቸው። ጦርነቱ ውስጥ ትልቁ የተሰራው ስራ እነ ጌዲዮንና አብረው ያሉት ሰይፍ እየመዘዙ በመግደል በምናምን እንዳይመስላችሁ። ኮንፊውዥን ነው እግዚአብሔር የፈጠረው እነሱ መካከል፣ ራሳቸው መካከል ማለት ነው። ቁጥር 21 ሁሉም በየቦታው በሰፈሩ ዙሪያ ቆመ፣ ሰራዊቱም ሁሉ ሮጠ፣ ጮኸ፣ ሸሸም ይላል። ድል ምን ውስጥ እንዳለ ታውቃላችሁ? ድል መታዘዝ ውስጥ ነው ያለው። የነ ጌዲዮን ሰይፍ ምናምን እንዳይመስላችሁ ትልቁን ስራ የሰራው ጀስት አርግ የተባለውን ማረጉ ነው። ጌዲዮን በቃ ቀንስ ሲባል ይቀንሳል፣ አሁንም ቀንስ ሲባል ይቀንሳል። ሂድና ለጥፍ ብለ ሌሊት አዳምጥ ሲባል ሄዶ ያዳምጣል። በቃ እያንዳንዷን ስቴፕ በታዘዘ ቁጥር ወደ ድል እየተንደረደረ ነበር ያለው። አንድ የመጨረሻ ሐሳብ ላንሳና ምዕራፍ 8 ቁጥር 4 ላይ ጨርሳለሁኝ። ቁጥር 3 እግዚአብሔር የሚዲያምን መኳንንት ሄሬብንና ዜብን በእጃችሁ አሳልፎ ሰጥቷቸዋል። እናንተ ያደረጋችሁትን የሚመስል እኔ ምን ማድረግ እችል ኖሯል ብሎ አላቸው። ይህን በተናገረ ጊዜ ቁጣቸው በረደ። እነማን እንደሆኑ ታውቃለህ? የኤፍሬም ልጆች ሊጣሉት ፈለጉ ጌዲዮንን። ስንቱን ለጦርነት ስጠራ እኛን ግን ሳትጠራን አሉት። ሰው እኮ ጉደኛ ነው። ላይ እኮ ብዙ ጉድ ይመጣል። እግዚአብሔር አግዟችሁ ስንት ሸለቆ ስንት ተራራ ወጣችሁ የእግዚአብሔር እጅ በእናንተ ላይ ተገልጣ እግዚአብሔር ይባረክ ልትሉ ስትፈልጉ ንጅስ የሚያደርግ ሰው አለ። የኤፍሬም ልጆች መጡ። ስንቱን ስትጠራ እኛን ያልጠራሃን አሉት። ተዋግተዋል እኮ የሚገርማችሁ እነሱ እዛ 300 ውስጥ አልተቀላቀሉም እንጂ የሚዲያም ህዝቦች እየሸሹ በዮርዳኖስ ወንዝ በኩል አድርገው ሊያመልጡ ሲሉ እኮ ክትክት አድርገው እኮ የመቷቸው የኤፍሬም ልጆች ናቸው። ታዲያ ጌዲዮን የእግዚአብሔር መንፈስ የገባበት ሰው አይደለም? በጣም ጥበበኛ ስለሆነ ምን እንዳደረገ ታውቃላችሁ? ውይ እናንተ የገደላችሁት አይበልጥም እንደኛ ከገደል ነው? ውይ አረ እንደዚህ አይደለም። የሚገርም ዊዝደም ነው። ምን ታመጣለህ አይደለም ያላቸው። አረ እናንተ ይበልጣል። እናንተ የገደላችሁት እኮ ይበልጣል። እናንተ የገደላችሁትና እኛ ደግሞ ቢወዳደርስ ደግሞ እዚህ ግባ የሚባል ነው ብሎ ይሄ ምሳሌ ምዕራፍ 15 ቁጥር 1 ነው የሚያስታውሰኝ። የለዘበች መልስ ቁጣን ታበርዳለች።
ሻካራ ቃል ግን ጠብን ያባብሳል፣ ያነሳሳል ይላል። ኧረ ተው፣ ኧረ እንደዛ አይደለም፣ ኧረ እንደዛ ኧረ ተሳትፋችኋል እናንተም፣ ኧረ እንደሱ አይደለም ብሎ ብርድ አደረጋቸው። ሌላ ታሪክ ሊፈጥሩ የነበሩትን ማለት ነው። ይሄ እግዚአብሔር መንፈስ ያለበት ሰው ስለሆነ በጣም ነው የሚያስደንቀኝ። ጌታ ኢየሱስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ አይደል ያለው? ምን ሊያደርገን? መልሶ ደካማ አይደለም፣ ኃያል ሊያደርገን። ስለዚህ በሕይወት ስትደክሙ ልትበረቱ ነውና ተስፋ አድርጉ። ጳውሎስ ይህንን ነገር ከኔ ጌታ እንዲወስድልኝ ለመንኩት፣ ደጋግሜ ለመንኩት፣ 3 ጊዜ ለመንኩት። 3 ለምነኸኝማ አነሳዋለሁ እንዴ ብሎ አነሳልኝ አይደለም የሚለው፣ ቶ ይቀመጥ አለው። ይሄ ድካም ይቀመጥ ተወዋል። እኔን አይከለክለኝ ባንተ ከመስራት። ስለዚህ ስትደክም የኔ ኃይል ባንተ ይገለጣል ሲለው ጳውሎስ ምን አለ? ስደክም ከጉልበቴ ትምክቴ መድከሜ ነው አለ። ጭራሽ ስደክም የዛን ጊዜ ምንድነው? ኃይለኛ ነኝ። ለምን? የእግዚአብሔር ኃይል በእኔ ድካም ውስጥ አልፎ ስለሚሰራ አለ። ስለዚህ ከእግዚአብሔር ጋር ተስማማ። ድካም 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 የሚሰማችሁ አላችሁ? የግል ሕይወታችሁን ስታስቡ፣ ፋሚሊያችሁን ስታስቡ፣ እግዚአብሔር የሰጣችሁን ሚሽን ፕሮፌሽናችሁ ሊሆን ይችላል። በተለያየ አቅጣጫ እግዚአብሔር አሸክሞኛል ሰጥቶኛል የምትሉትን በዚህ ገስግሼ ራሱ በቃ ሕይወቴ በዚህ ከተጠናቀቀ በጣም ባለድል ነኝ በምትሉት ጉዳይ ላይ ድካም ድካም ያዝ የሚያደርጋችሁ ነገር አለ። እግዚአብሔር ደካማን አያልፍም።